መጨረሻ እንዳይሆን ስላስቀረው ሞክር ነበር። የሁሉም ሰው ታሪክ የሚጀምረው አንድ ነጥብ ላይ ነው። በሚያሳዝን ሁኔታ የኔ ግን የሚጀምረው ከሌሎች ሰዎች ነው። ከውዷ ከእናቴ፣ ከአያቴ እናት። በሚያሳዝን ሁኔታ ታሪኬ ሁሉ የሚጀምረው ከነሱ ነው። ልጅ ሆነን ተረት ላይ እንደምንሰማው ታሪክ አይነት ፍቅር እንደምናገኝ ስናለም ታስታውሻለሽ አይደል? ያንን ፍቅር ስናድግ እንደምናገኘው በጣም እርግጠኛ ነበርን። ያ ደስ የሚል የመጀመሪያ ፍቅር። ይሄ ነገር ቤተሰቦች የሴት ልጅ እንዳይገጥማት በጣም የሚፈሩት ብቸኛው ነገር ነው። ይኸው አሁን የፈሩት ደረሰ። እንደኔ ተመኝተሹ እንደማታገኙ ሲገባሽ እስከ ዘላለም እንዲህ ከማዘን ህይወትሽ ላይ ማድረግ ያለብሽን ነገር ማድረግ አለብሽ። ነገር ግን የሚገርመው ነገር ያ መንገድ የት ሊወስድሽ እንደሚችል አታውቂ። ትልቁ ቀን ዛሬ ነው። ምንድነው? ሩዝ ጋር ወደ ሀገሩ ተመልሶ ሊሄድ ነው እንዴ? በቃ ከሱ ጋር መግባባት አትችይም አይደል? ኧረ ተይ እንደዚህ አትሁኚ። ለምን እንደዛ አልሆነ? እንደምተማመንበት ተረጂኝ። በጣም አፈቅረዋለሁ፣ እሱም ያፈቅረኛል። ደስተኛ ሆኜ እንጂ ትልቁ ቀን ደርሶልኛል እኮ። ምን ነካሽ? አረሳሁትም። ዛሬ ላንቺ ትልቅ ቀን እንደሆነ አውቃለሁ፣ ግን ለምን አንዴ ደግመሽ አታስቢበትም? በኋላ የማይሆን ነገር ተፈጥሮ እንዳታዝኝ ፈርቼኝ ነው። እሺ አውቃለሁ። ለእኔ ብለሽ እንደሆነ አውቃለሁ። ደስተኛ እንደሆን ስለምትፈልጊ ነው። ግን እኔ አሁንም ቢሆን ደስተኛ ነኝ። ዛሬ ደግሞ ይበልጥ ደስተኛ ሆናለሁ። አያሳስብሽ። እንግዲህ ውዴ ለ3 ዓመታት ደስተኛ ቀን አሳልፈሽ አታውቂም። ልክ አይደለም? አዲያ ውሃውን ዝጊው። በጣም ይቅርታ ጓደኛዬ፣ ከአንቺ በላይ አላውቅም። ይሄ አንቺ ህይወት ነው ጓደኛዬ፣ ግን ልመክር ስለፈለግኩ ነው። ለዛ ነው ጨቀጨኩሽ። እውነቴን ነው የምልሽ፣ ውስጡ በጣም ጥሩ ሰው ነው። በደንብ እኮ ስለማታውቂው ነው። ቀርበሽ ብታውቂው ኖሮ በእርግጠኝነት ይሄን ሁሉ ነገር አትናገሪም ነበረ። በሱ ምክንያት ቤተሰቦችሽ ለመዋሸት ተገድጃለሁ። ዴኒዝ ማናት? ወይ አንቺን አይደለም ያወራሁት። ተይ ርዕስ አትቀይሪ። እሱ እንዲያጠና ብለሽ ትምህርትሽ እንዳቋረጥሽ ቤተሰቦች አያውቁም። ለነገሩ እሱን ተይው። እሱን ከማግባትሽ ጋር ሲወዳደር ያ ምንም ማለት አይደለም። ቢያውቁ ምን ሊፈጠር እንደሚችል ግን ታውቂያለሽ። ሀሳብ አይግባሽ ሳሊንዬ። ዴኒዝ ነይ። ዴኒዝ ማን አባቷ ናት? አዳ እስካሁን እየጠበቅሽ እኮ ነው። የኔ ቆንጆ፣ የኔ ትንሽዬ፣ ዛሬ ሁሉም ነገር ይስተካከላል። ያው ልክ መታወቂያውን ያገኝና ዜግነቱ ወዲያው ሲሰጠው ከዛ ምን? ከዛ በኋላ ሁሉም ነገር ይቀየራል። በእርግጠኝነት እንጋባ ብሎ ይጠይቀኛል። ያው መቼም እንደ ድሮ አይሆንም። ምናልባት ጽሁፎቼ ለድርጅቱ ሊሰጥልኝ ይችላል። ጓደኛዬ አስቢው እስኪ፣ ከሩዝ ጋር አንድ ቢሮ ልንሰራ እንችላለን ማለት ነው። አይ ስታስቢ ደስ አይልም? በቃ አሁንም ቢሆን እንደ ድሮ ነው ማስበው። ሀሳቤ ልታስቀይርኝ አትችይም። በኋላ እናወራለን። በቃ ቻው። አዳ ስሚኝ፣ ብርሃን ዛሬ በጣም ተናዷል። እባክሽ እንዳታረፍጂ ጓደኛዬ። እሺ እባክሽ፣ ሰምተሽኛል አይደል አዳ? እሺ መጣው፣ እንገናኛለን። በይ ዴኒዝ፣ ልሄድ ነው። እራስሽን ጠብቂ እሺ። በኋላ እንገናኛለን። ቻው። ምግብሽን ብይ። በይ ቁልፉ፣ ኬኩ ሩዝ ጋር እባክህ ቶሎ ክፈትልኝ። አይ ይሄ ሁሉ በአንቺ ምክንያት ነው። ሰሊን፣ ኬኩ ኩፍ አላለም? ኬክ ስላልሆነ ነዋ። ይህን ለመጋገር በጣም ለፍቻለሁ እኮ። የዛሬዋ ቀን ሶስታችንም ስንጠብቃት የነበረችው ወሳኛዋ ቀን ነች። አዎ ለዛ ነው እኮ ቁርሱ አሪፍ መሆን ያለበት። ቁርሳችንን አሁን ተረጋግተን መብላት ነበረብን። እሺ ስሚኝ፣ በቃ እሺ። ቃል የገባሽውን ነገር ረስተሽዋል እንዴ? አስታውሳለሁ። በጣም ቅንጡ ከሚባሉት ሆቴሎች አንዱ ጋር ሄደን ዘና እንላለን። ከዛ ደህና ምግብ እንበላለን። በትክክል ግን ምግብ መብላታችንን እርግጠኛ አይደለሁም። ምን ነካሮስ ጋር በቶሎ እንሂድ፣ እንጨርስ ነኝ። ቁርሳችንን ና ቁጭ በልና ተረጋግተን ቁርሳችንን እንብላ። ተቀመጥ እንጂ በቁምህ አትብላ። ቆይ ምን ይሆንክ ነው? ይህንን ነገር ቶሎ እንጨርሰዋለን። ቶሎ በይ። እሺ አምላክ ለዚህ ቀን አበቃ። ዝግጁ ነሽ? አዎ ዝግጁ ነኝ። አንተ ዝግጁ ነህ? ዝግጁ ነኝ። በይ እጄን ያዥ። ነይ የኔ ውድ ሚስት። ሩዝ ጋር እንኳን ደህና መጣችሁ ክቡራን። ታዲያስ እንዴት ነው? ግቡ፣ ተቀመጡ። ና አንተም እዚህ ጋር ተቀመጡ። ሩዝ ጋር እዚህ ጋር ተቀመጥ። አፍተር አልዶልዴ አፍተር ኮሌጅ ኮልዩ ይዝባይሽጋ ሳንታይ ጎሽጋይ ኦኬ አንደርስታንድ ሚ ኦኬ። ስሙ ታውቃላችሁ፣ ይገርማችኋል ነው ምላችሁ። እዚህ ጋር ተቀምጬ 6 ቋንቋ ተምሬያለሁ። እናም በመጨረሻ የተናገርኩት የቡልጋሪያ ቋንቋ ነው። ሰውየው እኮ የሚመስለው አረብ ነው። አይ በማያገባው አትግባ። ያው ዛሬ የመጣ ነው የሩዝ ጋር እኔ ዜግነት ጉዳይ ጨርሰን ለመሄድ ብለን ነው።
ዛሬ ከተጋባን 3ኛ ዓመታችን ነው። እሺ ሩዝ ጋር አካጃ ይኸው አሁን እውነቱን ልናገር አቶ ሩዝ ጋር መጀመሪያ ስላንተ ብዙም ጥሩ ነገር አላስብም ነበር። ከአልባንያ የመጣው እንደሚመስለኝ ትምህርትህን ለመማር ነበር እና ከመማር ውጪ ሁሉንም ነገር አድርገሃል። በጣም አስቸጋሪ ልጅ ነህ። ብዙ ጊዜም በመዞር አጥፍተሃል አይደለም እንዴ? የሚገርመው እናም ልክ ከዚህ ሀገር ሊያባረሩ ሲሉ አዳን ወዲያውኑ አገባሃት። ልክ አይደለው? ግን ትምህርቴን ጨርሼ ተመርቄያለሁ። እሱን ነገር ታውቃለህ። ድርጅት ውስጥ ለ3 ወር ሰርቻለሁ። ፎቶ አንሺ ነበርኩኝ። ስለዚህ ነገር ስንቴ ነው የምናወራው? ታሪኩን ካንተ በላይ ማን ሊያውቅ ይችላል? እናም የእውነት ቆይ አንዴ ተረጋጋ። ይኸውልህ ምን መሰለህ፣ እዚህ ብዙ ነገሮችን አይተናል አቶ ሩዝ ጋር። ልክ ዜግነታቸውን እንዳገኙ ፍቺ ይፈጽማሉ ወይም ደግሞ ጥለው የሚጠፉ ብዙ ሰዎች አይተናል። እኛ ምንም የማናውቅ ይመስላችኋል? ብዙ ነገር አለ። አዎ በጣም ልክ ነህ። ግን እኛ በጭራሽ እንደዛ አናደርግም። የተጋባ ነው ስለምንዋደድ ነው አይደል? ወይ ፍዳ፣ አንቺ ላይ ምንም ጥርጣሬ የለብኝም ወይዘሮ አዳ። ግን እንጂ በጣም ያሳፍራል። እውነቴን ነው የምልህ ጄላል፣ ሚስቴን ስለማፈቅራት ነው ያገባኋት እኮ። ወይ እንደውም ይሄን ለረጅም ጊዜ ሳቅድበት ነበር። ለሚስቴ ይሄንን ገዝቼላታለሁ። ለአንተም ማሳየት እፈልጋለሁ። ቆይ አንዴ ልጅ ባታኘከው ግን ደስ ይለኝ ነበረ። እዚህ ሊሆን እንግዲህ አንድ ቀን አልማዝ እንደምትገዛላት ተስፋ አድርጋለሁ። በልንካ ያዘው ያድርግልኝ፣ ያድርገው። እሺ እንድታውቁት ለአቶ ሩዝ ጋር የሀገራችንን ዜግነት የሰጠነው በአንቺ ስለምንተማመን ነው። ለምን መሰለሽ? አንቺ በጣም ጥሩ ሰው ነሽ። ቀስ በል። መቼም ቢሆን አንቺ የውሸት ጋብቻ የምትፈጽሚ ሴት አይደለሽም አይደለ? ስለ አንቺ እኮ ልክ ነን። አዎ በጣም ልክ ነን። ምንድን ነው አልገባኝም። እየቀለድን ነው እንዴ? በጭራሽ እንደዚህ አይነት ቀልድ የለም፣ አይሰራም። እንግዲህ ስለዚህ አቶ ሩዝ ጋር እሺ፣ አንቺንም ሆነ እኛንም እንደማያታልለን ተስፋ አደርጋለሁ። እንኪያሽ እሺ፣ በጣም አመሰግናለሁ። በጣም አመሰግናለሁ። እኔ ማመን ትችላላችሁ፣ ሚስቴን በጣም ነው ማፈቅራት። በልጋ በላውን ይሄን ያዝና እዚህ ጋር ፈርም። በልፈርም ልጅ። አዳ አበቃ። ዛሬ እንደሚያበቃ ነግሬህ ነበር እኮ ሩዝ ጋር። አሁን ሁሉም ነገር ይስተካከላል፣ ምንም አንሆንም። በቃ አለቀ። አዳ አሁን አንድ ጥያቄ ልጠይቅሽ። እሺ። የምን እሺ ነው? ጥያቄ የማይሰማሽ? ሰማያዊ ሱሬን አወቅሽው አይደለ? አስታወሽው? ብፈልገው ማግኘት አልቻልኩም። ፍቅር አይተሽዋል? ሰማያዊ ሱሪ እኔ እንጃ፣ ቆሽሾ ሊሆን ይችላል። ልብስ ላጥብ ነበር። ያው እዛው ቤት ውስጥ ከልብሶች ጋር ተደባልቀው ሊሆን ይችላል። ቤት ስሄድ አየዋለሁ። ስራ አለብኝ፣ በጣም ብዙ ስራ አለብኝ። በጣም አርፍጃለሁ። ችግር የለውም፣ አትጨነቂ። እሺ መኪናውን ይዘህ ሂድ። ኧረ በጭራሽ አላደርገውም። መኪናሽንም አልወስድብሽም። እስኪ አስቢው፣ ሚስቴ በእግሯ እየሄደች እኔ እንዴት በመኪና እሄዳለሁ? አላደርገውም። ችግር የለውም፣ አትጨነቂ። በቃ በእግሬ እየሄድኩ ነው። ቻው። እሺ በቃ አዳ፣ በቃ አንቺ ትዕግስት የለሽም አይደል? ትዕግስት የሚባል ነገር ጭራሽ አልፈጠረብሽም። መቼም ልጁ እዚህ ምንም አያደርግም። ማታ እንደሚያደርገው ግልጽ ነው። ሰሊንዬ፣ የኔ ቆንጆ። የምን ሰሊን ነው? ምን? የት ነሽ? ይኸው መንገድ ላይ ነኝ፣ እየመጣው ነው። ትንሽ ጊዜ ብቻ ስጭኝ። መጣው። ቶሎ በይ፣ አምጪው እንጂ ቶሎ በይ። እንቁላሉ ደርሷል። አሁን በጊዜ ነው የመጣሽው? ውይ የእውነቴን ነው። እንደዚህ እንደሚያስቆይ አላወቅንም ነበረ። ምልልሻለሁ። ስሚኝ ቡርሃን በየ5 ደቂቃው ይጨቀጭቀኛል። ስለ አንቺ መጠየቅ አላቆም ብሏል። ይኸውልሽ እየመጣሽ ነው ማለት በጣም ሰለቸኝ። እሱማ ልክ ነሽ። ግን ዛሬ በጣም ደስተኛ የሆንኩ በቀን ነው። የታዘዘው አንዱ ሳንዱች አልደረሰም። ሩዝ ጋር ዜግነቱን አግኝቷል። በጣም ጥሩ። ለሀገራችን አንድ ዱር እየተገኘ ማለት ነው። ተይ እንደዛ አይባልም። እስኪ ይሄ ዜግነቱን አገኘ እያልኩሽ ነው። በቃ ተሰጠው። አበቃ። ከዚህ በኋላ ዘግቶባቸዋል። አይሆንም። ስሙ ሩዝ ጋር ዜግነት ተሰጥቶታል። ተሰጠው በቃ። አዎ ወንድሜ። አዎ አቶ ቦራ እንኳን ደህና መጣ። መመት፣ አንተ ደግሞ እዚህ ምን ትሰራለህ? ከውትድርና ግዳጄ በኋላ እዚህ መስራት ጀመርኩ። አቶ ቦራ፣ ግዳጅህን ስለጨረስክ ብቻ ነው? በጋ ላይ ደግሞ አገባለሁ ብዬ አስባለሁ። አንድ ወንድ 2 ኃላፊነቶች አሉበት አይደል? መጀመሪያ ውትድርና፣ ከዛ የትዳር። ስማ፣ እኔና አንተ አንድ የሚያመሳስለን ነገር አለ። የምታመልጥ ሊመስል ይችላል፣ ግን የማይሆን ነገር ነው። እሱን እናያለን። እንኳን ደህና መጣህ አቶ ቦራ። እንኳን ደህና ቆየኝ። መልካም ማዕድ። ሌላ የምትፈልጉት ነገር አለ? ምን ይጨመር? እሺ። በእርግጠኝነት ሁሊያ አይደል? ይቅርታ አድርግልኝ። ስምሽ ሁሊያ ነው አይደል? አዎ ሁሊያ። አያት ያወጣልኝ ስም ነው። ሁሊያ ያለኝ እሱ ነው። በጣም ነው የሚያምረው። ወይኔ ጮክ ብዬ ተናገርኩት እንዴ? ምን እናድርግ? አዎ ጮክ ብዬ ተናግሬዋለሁ። እሺ ምን እናድርግ?
እጄን ብትለቅኝ እኮ መቀመጥ ይችላል። ውይ ይቅርታ። አዎ ልክ ነህ፣ ተቀመጥ። ብዙ የምናደርገው ነገር አለ። የመጨረሻ ነው። እውነት የመጨረሻው ነበረ። ድጋሜ የማይሆን ቦታ ላይ እንድትገኝ አላደርግሽም። ሸክም እንደሆንኩብሽ ውዴ አውቃለሁ። እንደዛ አይደለም ያልኩት። ትሰሚኛለሽ? በአጭሩ ለሩዝ ጋር የምታደርጊውን ነገር ተጠንቀቂ ለማለት ነው። ለሱ ብለሽ ያልሰራሽበት ቦታ ዶሮ ፈላጊ ዶሮ ነፃ ያወጣች ዶሮ ከሆነ ነገር ትንሽ ከሆነ ነገርም ትንሽ፣ ይሄ ለወጪ ይሄኛው ደግሞ ለመብራት እያልሽ አቶ ሩዝ ጋርስ ባላወቀ ይጠቀማል። ስሚኝ ጓደኛዬ፣ ራስሽን ነው የጎዳሽው። ተጎድተሻል። ምን ነበር የሚባለው? የመጀመሪያ ፍቅረኛሽ ካላገባሽ እድሜሽ ሙሉ ታዝኛለሽ ይባላል። እውነት እኮ ነው። ትክክለኛ አባባል ነው። እሺ በቃ ተይው፣ መደጋገም ሰልችቶኛል። ሩዝ ጋር የመጀመሪያ ፍቅረኛዬ ነው። እውነት ፍቅሬ ነው። የመጀመሪያ ቀን ሳየው ነበር የገባኝ። አረማመዱ ራሱ እንደ ትላንት ትዝ ይለኛል። እንዴት ናችሁ ባካችሁ? አለን። የግድ መሄድ አለብህ? ይቅርብሽ አዳ፣ እረፊ፣ ይቅርብሽ። ፍቅር ውስጥ ባትገቢ ይሻልሻል። ምክንያቱም አይሰራም። በዛ ሁኔታ ላይ አንቺ ትሰሚኛለሽ? የመጀመሪያ ፍቅረኛሽ ካላገባሽ ወይም ጥሎሽ ከሄደስ ከህይወትሽ መጨረሻ ታዝኛለሽ። መቼም ይሄንን አባባል በደንብ ታውቂያለሽ። ልክ ነሽ። ግን ከዛ ወዲያው ተአምር ተፈጠረ። እሺ ሴቶች፣ ያለን ጊዜ ለዚህ ብቻ ነው። እስከ ዛሬዋ ቀን ድረስ ላገዙን ሰዎች በጣም እናመሰግናለን። አሁን ወደ ትውልድ ሀገሬ ልመለስ ነው። እውነትን ነው ወይስ እየቀለድክ ነው? የኔ ውድ፣ እስካሁን ካልሄድኩኝ ታዳኝ ይሆናል። ስለዚህ የግድ መሄድ አለብኝ። ሌላ መንገድ የለም? ማለቴ ሊያስቀር የሚችል ነገር የለም? ምንም መንገድ የለም። ምን? ነገር ግን አንዳችሁ ብታግዙኝ ዜግነት ማግኘት እችላለሁ። ኧረ እባክህ። ትዳር? አዎ ትዳር። እሺ ህይወት እንዲህ ነው። እንግዲህ አንድ ቀን እውነተኛ ፍቅር ታገኙ ይሆን፣ ከሚወዳችሁ ሰው ልጅ ይኖራችሁ ይሆናል እና ሩዝ ጋር ብላችሁ ስሙን ታወጡለታላችሁ። ከዛ የዛኔ ልጃችሁ ሩዝ ጋር ስታዩት እኔን ታስቡኛላችሁ። ይሄን ሰማያዊ አይን ታስታውስታላችሁ። እኔ ላገባህ እችላለሁ። አዳ ሩዝ ጋር አዳ፣ ጠረጴዛው ላይ ምን ትሰሪያለሽ? አሁን ጠረጴዛውን ተው እና እንጋባለን። ከልብሽ ነው? ያው አንተ ከፈለግ። አዳ እኔ አገባሃለሁ። አረ እንደዚህም አይሆንም። የምትጠጡት ነገር ላምጣላችሁ። በደረቁ አትጫወቱ። ሻይ ቡና ምን ይሁንላችሁ? ቆሻሻ እያወጣ ነበር። አሁን ልንመለስ ነበር። አቶ ብርሃን አሁኑኑ ወደ ውስጥ ግቡ። አዳ፣ አቶ ቦራን አንቺ ሂጂና አስተናግጀው። በጣም ትልቅ ደንበኛችን እኮ ነው። ሂጂ ፍጠኝ። እከፍልሻለሁ እኮ በነፃ አይደለም የምትሰሪ። አሁን በጣም ተናዶብናል። አዎ አስተውያለሁ። ቦራ ማን ነው? እንዴት ላውቅ እችላለሁ? ፎቶ መነሳት ትወጃለሽ ልበል? ውይ በጣም ነው የምወደው። ላስተካክልሽ። ፎቶ መነሳት ሳይሆን ራስሽን ማሳየት ነው የምትወጂው። ስሚኝ፣ እንደዚህ አይነት ነገር አልወድም። እሺ፣ ከማህበራዊ ድረገጽ ላይ ማጥፋት አለብሽ። አልገባኝም። ቅናት ነው እንደዚህ የሚያደርግ? አጥፊ። እሺ ሰላም፣ እንኳን ደህና መጣችሁ። ይኸው ጊዜ ለአንቺ ያለው ዋጋ ስንት ነው? ቆይ ዋጋው ስንት ነው እያልኩሽ። አልገባኝም። እሱ እኛም አልገባንም። ውዱ አስተናጋጃችን እዚህ ከመጣች ስንት ደቂቃ ሆነሽ? ከአንተ 5 ደቂቃ ብቻ ነው የቀደምኩት። ስለዚህ 20 ደቂቃ ሆኖኛል። እኔም ከ15 ደቂቃ በፊት ነው የመጣሁት ማለት ነው። ስለዚህ ለግማሽ ሰዓት እዚህ ነበር። እንዲህ አስተናጋጅ ስንጠራ እንመጣለን እያሉ ይጠፋሉ። ብዙ እየጠበቅን ነበር። ሁሌ እንደዚህ ናችሁ እንዴ? ደንበኛችሁን ባናደዳችሁ መጠን ነው የሚከፈላችሁ? ደሞዝ የሚከፈላችሁ ረጅም ሰዓት ባስቀመጠ ነው እንዴ? እኔ መቤት አይደለም አለቃ፣ ይቅርታ አድርግልን። ያው እንደምታየው ትንሽ ተጨናንቀናል። ለዛ ነው። ሁሉንም ማህበራዊ ድረገጾችን በደንብ አጥፍቻቸዋለሁ። ምን ይሁን ላጨብጭብልሽ? በጣም ርቦኛል። ምን እንደምናስታውቂያለሽ? 2 ሰሃን ሙሉ ስጋ አዘጋጂ። ስጋ፣ ቋሊማ፣ የአሳማ ስጋ፣ የጥጃ ስጋ፣ የሚጣፍጥ ከሁሉም አይነት አድርጊበት። እሺ፣ ደግሞ በጣም ያልበሰለ እንዲሆን ነው የምፈልገው። ቅመማ ቅመም እንዳይበዛው። እሺ፣ ቋሊማውን እንዳታበስለው፣ ጥሬውን ነው የምፈልገው በይልኝ። ሳዝ እንዳትሳሳፊ፣ ስጋ እንደማትበይ ያውቃለሁ። ስሚ፣ ግንኙነት ውስጥ ያሉ ሰዎች አንድ አይነት ምግብ ሲወዱ በጣም ደስ ይላል ይባላል። ደስ ይላል አይደል? ደስ ይላል። ይኸውልሽ ደግሞ ማወቅ ያለብሽ ስጋውን እና ቋሊማውን በደንብ እንዳጣጥሙ፣ ሳይበስል ጥሬ እንዲሆን ነው የምፈልገው። ደግሞ እንዳለ። እሺ፣ ቅር ይልሻል? ይሁን፣ ምንም ችግር የለውም። ለመጀመሪያ ጊዜ ስጋ የምበላው በ20 ደቂቃ ውስጥ ነው። በእውነት በጣም ደስ ይላል። ስጋ የማይበሉ ወይም ደግሞ ስጋ የሚመርጡ ሰዎች እንስሳ እንደሚጠሉ ነው የማሰቡ። እንስሳ የሚበላውን አትክልት ካበላሸሽበት እሱ ምን ሊበላ ነው? እሱ ምን ሊበላ ነው? እስኪ ንገሪኝ። ያ ምስኪን እንስሳ ምን ሊበላ ነው? ቀና ብለሽ ስሚ። ለምሳሌ አንቺ ራስሽ ለምንድን ነው ዘሩን የምታበላሽ? ዘሩን አየሽ፣ ጥሩ ጥያቄ ነው የጠየቅሽው። በደንብ ላስረዳ፣ በጥሞና አዳምጪ። እንስሳው አትክልቱን ይበላል፣ እኔ እንስሳውን እበላዋለሁ። ከዛ እኔ እሞታለሁ። ከዛስ ምን ይፈጠራል? እኔ ሞትና አፈር ይበላኛል አይደለም? ከዛ ምን ይፈጠራል? እኔ ለአትክልቱ ማዳበሪያ ምግብ እሆናለሁ። ከዛ
ለእንስሳው ምግብ ሆንኩ ማለት ነው። አትክልቱን ማን ይበላዋል? ማን ይበላዋል? አልገባኝም። ምን ይበላል? እንስሳ ይበላዋል አይደል? እንስሳው አትክልቱን ይበላዋል። ምን እንዳደረግን አየሽ? ዞረን አንድ ነጥብ ላይ ተመልሰን አይደል? ስሚ፣ ግልጽ ሆኖልሻል? አሁን ገባሽ አይደል? ገብቶኛል። የመጨረሻውን ትእዛዝ ልቀበላችሁ? ይኸውልሽ እንዲህ አድርጊልን፣ እንቁላል ያለው ሰላጣ። እሺ፣ በጣም ጥሩ። ዝም ብለሽ 2-3 እንቁላል ጨምሪበት። በዛ አድርጊው፣ እንጉዳይ ይኑረው። አዎ በደንብ ይኑረው። ቢቻል ነጩን ብታደርጊልን ደስ ይለኛል። እሱ በጣም አሪፍ ነው። እመኝኝ፣ ጥሩ ነው። እሺ እመኝኝ። የኔ መቤት፣ ከፈለግሽ ሰላጣ ላይ ያለውን እንቁላል ላወጣልሽ እችላለሁ። ሙሉ በሙሉ አረንጓዴ አትክልቶች ብቻ መጠቀም እንችላለን። አዎ እኔ እሱ ይበላው ነው የምፈልገው። ችግር የለም። መልስሽ አለሽ። ይሄ እንግዲህ ምን ነው? ምን ተፈጠረ? ብታይ አቦራ የሚሉት ሰውዬ እንዴት እንደሚያደርገው የሆነ አወክ የሚል አርቲስት ነገር ነው የሚያጫውተው። ስጋ የማትበላ ሴት ጥሬ ቋሊማ እንድትበላ እንዴት አስገድዶ እንዳሳመናት። እሷ ደግሞ የሆነች ምንም ነገር እኮ አትልም። ወይኔ ምን አይነት እርባና ቢስ ወዝጋባ ሰው ነው። በጣም ክፉ ሰው ነው። ኒውዮርክ ውስጥ ነው የተማርከው አይደል? መቼም ከተማው ናፍቆ መሆን አለበት። ስታስቢው እዛ ቢናፍቀኝ ለምን ወደዚህ ይመጣል? አይመስልሽም? አዎ ያ ሀገር የነጻነት ሀገር ነው። ለእኔ ግን በፍጹም አይሆንም። ስሚ፣ ይሄ በጣም ወሳኝ ነገር ነው። በደንብ እንድታዳምጭኝ ይፈልጋል። አንድ ትልቅ ነገር እነግርሻለሁ። ይኸውልሽ እኔ ቤተሰባችን በውሽ ነው እየተመራን ያደግነው። ፈረስ፣ ሴት፣ ሽጉጥ። ምን አልኩሽ? ፈረስ፣ ሴት፣ ሽጉጥ። አዎ በትክክል ብራቮ፣ በጣም ጎበዝ። ብቻ ስሚኝ፣ ስለዚህ ማለት በአጭሩ አናቶሊያ ይሆን። ኒውዮርክ ምንም ለውጥ የለም። ማንነታችን እንዳለ ነው፣ አንቀየርም። ተሳሳትኩ እንዴ? አይ በጭራሽ ምንም አልተሳሳትክም። እንደውም በህይወቴ እንዳንተ ትክክለኛ ነገር የሚናገር ሰው አይቼ አላውቅም። በዚህ ዘመን ያሉ ወንዶች በጭራሽ ኃላፊነት መውሰድ አይፈልጉም። የማይረቡ ናቸው። ስሚኝ፣ በወንድና በሴት መሀል የሚኖር ግንኙነት ለእኔ ትልቅ ቦታ አለው። ማለቴ ሴት መሆኗን ማወቅ አለባት፣ ወንድ መሆኑን ማወቅ አለበት። ካልሆነ ትልቅ ውዝግብ ይፈጠራል፣ ጸብ፣ ጭቅጭቅ፣ ጩኸት ይበዛል። ስለዚህ ማለት የፈለግኩት ሴት ወንድ የሚያዛትን ማድረግ አለባት። ቢያንስ እኔ የምፈልገው ነገር እሱን ነው። እሺ፣ ሙሉ በሙሉ እስማማለሁ። በጣም ትክክል። እኔም እንደዛ ነው የማስበው። ይህንን ስጋት ታያለሽ። ከነ ደሙ ነው የመጣው። አያምርም? በእናትሽ ይቅርታ፣ የሆነ ነገር አልሽኝ። ሰላጣችሁ መጥቷል። መልካም ማዕድ።